ሀሎ ወዶቼ እንደምን አላችሁ? እኔ ከአሜሪካ ቻናል ከመቻው ዘቶች ናቸው። የፊት እንትን የተቀባው ላውራችሁ ዛሬና ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ምንም አዲስ ነገር የለም። ያው ፊቴን ይዩት። ዛሬ ከእናንተ ጋር ልጠቀም ነው ባዲ ብዙ እስከንከር አልጠቀምም። ምን እንደምጠቀም ላሳያችሁ። ልጠቀሙን አሳይተለቀቅ ባለፈው ከቴሙ ገዛው እያልኳችሁ ማለት ነው። ወይ ጻራ ሳያችሁ ማለት ነው። ይሄንን ብዙ ለውጥ የለውም። ምክንያቱም እኔ ጋር ይሁን ይበወዛል፣ የሆነ ነገር ይደረጋል። ጉዶች እኔ ልነግራችሁ የምፈልገው ነገር ማለት ነው። ሰው የምታስደግሙ ሰዎች እንዴት ነው የምታስደግሙት? መቼስ ብታስደግሙ ዝም ብላችሁ አይደለም የምታስደግሙት። ከሆነ ነገር ነው የምትገቡበት። ሰው ለማስደገም የሚከብዳቸው አንደኛ ማለት ነው በቅዱስ ሚካኤል መድገም አትችሉም ባዲ ማለት ነው። ቅዱስ ሚካኤል መስቀል ምናምን ካለ ማለት ነው ማለት በእንደዚህ አይነት ነገሮች መድገም አትችሉም። እና እንዴት እያደረጋችሁ ነው ሰው የምትደግሙት? እኔ እውነቴን ነው የምላችሁ። አቤት አለች አንድ ሀበሻ ሱልጣና እንበለው ሱልጣና ማለት ነው። ከእሷ ጋር ትንሽ ከተቀመጥኩበት መነሳት አልችልም። እሷ እታች ነው የምተኛው፣ እኔ ላይ ነው የምተኛው ባዴ ማለት ነው። እና ስፕሪቷ ሲያስጠላጋል የሚሻል ከረን እንደምን ያለች ነበር ባደወይ አላቀላትም ባደወይ ማለት ነው። ወይኔ ግን አንዳንድ ሰዎች እኔ በቃ እንዴት ከባድ እንደሆነ ከእናንተ ጋር መኖር ከእናንተ ጋር መግባባት ቀርቶ ማለት ነው። እናንተ አካባቢ መኖር እንኳን ጋዴ በጣም ከባድ ወዶች እና በቃ ይሆናል አይደል? ሰውነቴም ደስ አይለኝም። በቃ የሆነ ዲፕሬሽን ምናምን ነገር ይነሳኛል እና ለምንድን ነው ታውቁታላችሁ? ቀጥታ እኮ ነው ወደ እናንተ የሚቀዱት ይተካል ባዲ ማለት ነው። አሁን እንደዚህ ማድረግ ከቻለ ሰው እናንተ ላይ እንደዚህ አይነት ነገሮችን ከለመደ አለቀላችሁ። ለስዳን ባዲ ማለት ነው። ሰው በቀላሉ አይለቃችሁም። ሁሌ ማድረግ ነው የሚፈልጉት። ይሄ ነገር የቅርንፉድ ኦይል ነው። በጣም አሪፍ ነው። ትንሽ ይብላላል፣ ግን ሙክቴሙን የገዛሁት ያጋቻችሁልን በጣም ሰው ሲሄድ እና ልነግራችሁ የምፈልገው ነገር ማለት ነው ውዶቼ። ስለዚህ ምን እያላችሁ ነው የምታስደግሙት? መጀመሪያ ቤተሰቦቻቸውን ሹሩሩ በቃ እንወዳችኋለን ምናምን ነገር እያሉ ነው መቼስ የሚያስደግሙት። የኔ ቤተሰብ በጣም ምስኪን ናቸው ነው ማለት ነው። ያጎቴ ቤተሰቦችም ይበል አሁን ሹሩሩን እርሱን በቃኛ ማለት እንትን ማለት ምናምን ነገር እያላችሁ መቼስ በራሳችን ገብታችሁ ነው የምትደግሙት ባዴ ማለት ነው። እና ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው የእውነት ሰው ስታምኑ ስፒሪቱን እዩት ባይላይ ማለት ነው። መንፈስ አለው ወይ ያ ሰው? እውነቴን እምላችሁ ከሰው ውስጥ ገብቶ መጥቶ መንፈሱ ምናምን ነገር ልትሉ ትችላላችሁ። የእውነት ስፒሪት ያልሆነ እና ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ሰው እንዴት አድርጋችሁ ነው የምታስደግሙት? እኔ ይሄ በፊናሌ የተባለ ልጅ ለምን እንደጠላሁት ታውቁታላችሁ? ልክ በሽታ ከእሷ እንደወጣ እንመልሳታለን አሉ ማለት እንደዚህ የርኩስ መንፈስ ሆኖ እንዲመልሱብኝ የሚፈልጉ ሰዎች አሉ ማለት ነው። እና በቃ እንደዚህ ዘቀዘቆኝ ልቀመጡ ምን እንዳረባ ሊያረጉኝ ማለት ነው። እና ማለት ነው ወንዶቼ እሱ ለምን እንደጠላሁት ታውቁታላችሁ? በቃ ከቤት አልወጣም፣ የሆነ በሰዓት አልንቀሳቀስም፣ የማደርጋቸው ድርጊቶች በሙሉ ሰለቸኝ፣ ደበረኝ፣ ዲፕሬሽን ውስጥ አስገባኝ። እና እውነቴን ነው የምላችሁ ልጁ ሰው እየረዳው ነው ብሎ የሆነ ችግር ውስጥ ገብቶ ከሆነ ለራሱ ባይወይ ሲለው ገና ጠገበና ገራ ይሄ ኔዘርላንድ ላይ የነበረውን ልጅ ስሙ አምጥቶ የኔ ስም የሱስም ነው አለ። ጥጋበኛው በዛ ብዬ ደግሞ ታውቆት ባደኝ ማለት ነው። መች ይረዋል ማለት ነው። እንደዚህ ይሄ ሁሉ መስዋዕት የሚከፍልሽ እኮ ለመሰለል እኮ ነው። የት ወጣሽ፣ የት ገባሽ፣ ምን ታደርጊያለሽ እሱ እንዲሰሉላችሁ እና ማለት ነው።
አንድ ጉዳይ ነው ያደረጉኝ እና እኔ ገብቶኛል። አያን ኬር በግዴታ ነው ወለኛ ኖሬ ያሉኝ ያሉት እንጂ እኔ እነርሱ አልኖርም። ሞቼ ነው ቆሜ ነው እና ማለት ነው የኔ ጊዜ ባዶይ ማለት ነው። የኔ ጊዜ ሲያልቅ ይደብረኛል። የእነርሱ ጊዜ እኔ እዝናናባቸዋለሁ። አንድ ቀን እነርሱን ተጨንቆ እዝናናባቸዋለሁ። ችግር የለውም እና ልጅቷ ሁሉ የሆነ ነገርም ታደርጋለች፣ የሆነ ታስደግማለች እና ወደ ኔዘርላንድ ያደረግነው አላውቅም። ልታስመልሰኝ ሆነ እቅድ ያለፈችማ ግዴታ ነው ልታስመልሰኝ እንደምትፈልግ። ምክንያቱም ከስፒሪቷ ትታወቃለች ማለት ነው። እዛም ከእነርሱ ጋር ሆና ትሰራ ነበር ይሆናል። ከአሁን ወዲህ ደግሞ ከእንደገና ማለት ነው እኔን መመለስ ትችላለች። በጣም አድርጋ ትሰራለች ማለት ነው። እና ማለት ነው ውዶቼ የምነግራቸው የምፈልገው ነገር ማለት ነው። እና እንደዚህ አድርጎ እንትን የሚያደርጉት እኔ እኮ ለዛ ነው ሰዎችን የምፈራቸው። ምክንያቱ አንድ ክፍተት ካለሽ ለዘላለም አለማቸው ወዶች ሳይሆን ፎሎው የሚያደርጉሽ እንደዛ አድርጎ አንቺ ላይ እንጀራ እንትን አድርጎ ለመብላት ነው የሚከተሉሽ ባዴ ማለት ነው የሚከተሉ that's why this is so dangerous. This is so dangerous. mirror ዛሬ ደግሞ ልጅቷ ለካ የሆነ ደምሽን ሲጠጡ ማለት ነው። ደግሞ ደምሽን ሲጠጡ መጠጣት እኮ አይችሉም ባዴ ማለት ነው። በኢዝል እኮ መጠጣት አይችሉም። ለምንድን ነው ያለው? ይጠጣል መሰለሽ ይቀያየሩሻል ባዴ ማለት ነው። ይቀያየሩሻል፣ ያስረግሙሻል፣ ከዛ ይጠጡሻል ማለት ነው። ቀላል ነው፣ ኦፕን ነው ባዴ ማለት ነው። አሁን ሁሌ ቅዱስ ሚካኤል ስትሉ ጋምባን በሉ፣ ዶንጋን በሉ፣ ቦንጋን በሉ፣ በቃ ሚካኤል በጣም ኃይለኛ ነው እና ማለት ነው። ስለ ወረቀቱ አይጨነቅም ባዴ ማለት ነው። ሚካኤል ማለት ቅዱስ ሚካኤል ማለት ስለ ወረቀቱ አይጨነቅም እና የእውነቴን ቅዱስ ሚካኤል ነኝ የእውነቴን ነው የምነግራችሁ ነው። ነገር አይጨነቅም። ሰው በጣም ነው ማስተውለው አለ ወጣ ስወጣ ምናምን እያልኩኝ አላጨናንቀው። ምክንያቱም አሁን ቢንጌት ዋት ነበር ሳይ እና ስለሚገባኝ ዋት ሂድ ነበር ሰላየው ቲቪ እንደዚህ ቲቪ ላይ አልኩኝ ቲቪ አልኩኝ እያየሁ ሰራው አልኩኝ ቪዲዮ ላይ እና ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው አሁን ሰው የሚያስበውን ብታውቅ ምንም ችግር የለውም። ግን ሰው የሚያስበውን ከራሱ አይደለም፣ ራሳቸው ናቸው የሚያሳስቡት ጭንቅላት ውስጥ የሚያስገቡበት። ዋይ እኔ ጤናማ ያልተደገምኩ ወይ ያልተጠጣው ወይ አይነ ጥላ ያልገባኝ ታይም ዝም ብሎ ስለ ሙዚቃ አላስብም። የማስበው ምንድነው ትምህርት ላይ የሆነ ኮርስ ወስዳለሁ ባዴ ማለት ነው። እዚህ ስልኬ ላይ ማለት ሞባይል ላይ ሌላ ነገር እየሰራው ነው የምውለው። ግን ለሀክ የተደረግሽ ታይም ላይ ማለት የተጠጣሽ ታይም ላይ በቃ አንዷ ለምንድን ነው አንዷ የምታስቢያት እነርሱ እንድታስቢያት እየረዷት ስለሆነ ነው ያንን ሴት ወይም ደግሞ ያንን ሰዎች ለዛ ነው የሚመጡብሽ ባይ ወይ ማለት ነው። እና ማለት ነው ልጆቼ ልነግራቸው የምፈልገው ነገር ማለት ነው እውነት ከእንደዚህ አይነት ጥንቆላ ከእንደዚህ አይነት በየቀኑ መገለባበጥ ጋልጅ መውደድን ከባድ ነው። ይሄ ነው ጋይስ፣ በጣም ከባድ ነው። ሶ ዲፊክልት እንደን ሰው ማለት ነው ልጆቼ ምንም አዲስ ነገር የለም። አሁን ልጅ ስላስወረድኩኝ ተጸጸትሽ ወይ ነው? አሁንም እንደዛ ነው የማደርገው። ልጅ አልወልድም። አሁን አርግጄ ቢሆን ኖሮ ከዛ ልጅ ወይም ደግሞ ከሌላ ሰው ወይም ደግሞ ከፈረንጅ አስወርደዋለሁ 100%። ያም እንደን ሰው እኔ ማለት ነው ሁማኒቲ ሳይከበርልኝ ፌሚኒዝም ሳይከበርልኝ በስነ ስርዓት ቀርቤያቸው በስነ ስርዓት የማይቀርቡኝ እንደምናቸው የሚፈልጉ የሚጠግቡብኝ ፊሊንጌን መንፈሴን ሁሉ ነገር የሚያስቀሙብኝ ለፈለገ ሰው እንደዚህ አድርገው የሚጥሉኝ ከፈለገ እኔ ከተነሳ ወይ ደግሞ ትንሽ ከተንቀሳቀስኩኝ ደግሞ ከእንደገና
የሚጨፈጭፉኝ ማለት ነው። ከእንደገና በቃ ላይክ የሚፈልጉኝና በፍላጎት ደግሞ በቅናት እንዴ! እንደዚህ አይነት ህይወት እኮ ህይወት አይደለም፣ ሰይጣን የገባበት ህይወት እኮ ነው ባሌ ማለት ነው። እንዴ ሰው በጣም ከባድ ነው ውዶቼ ማለት ነው። እኔ ራሱ በጣም ኃይለኛ ስለሆንኩ ምናምን ነገር አይደለም። በቦታ ይሄ የሆናችሁ ይሁት ሌላ ሰው ቢሆን ኑሮ ራሱን ነበር አጥፍቶ የሚገላገለው። እና እውነቴን ነው የምላቸው። አንዳንዴ በእውነት ኃጢአትም ቢሆን ራሱን መጥፋት ምንም አይደለም። እውነቴን ነው የምነግራቸው። ግልግል ነው ውዶቼ፣ ልነግራቸው አልፈልግም። እና ማለት ነው ውዶቼ ህይወት በጣም ትመራለች ማለት ነው። የእኔ ህይወት እንደዚህ ሲመረኝ ስታመሩብኝ ባዴ ማለት ነው። አንድ ቀን የእናንተ ህይወት ይመራል ባዴ ማለት ነው። በእውነቴን ነው የምነግራቸው። የንጹህ ሰው እርግማን በቃ ልክ የለውም ባዴ ማለት ነው። እኔ ባይገባን ችግር የለውም። እኔ ቢመቸኝና ቢደላኝና ወይ የሆነ እንደ ሰው እየኖርኩ በጉልበት እየኖርክ በሆን ኖሮ ችግር የለውም። እና ማለት ነው ውዶቼ እኔ ገብቶኛል፣ አንተ አልገባህም። ስለዚህ የኔ ህይወት ላይ ተለኝ ስልክ ባለኝ ማለት ነው። አንተም ማተተይልኝ ከሆነ እኔ ራሴ ቢመጣህም እኔ መጣሁበትን አመጣጥና አንተ እኔ ጋር የምትመጣበትን አመጣጥ ልክ ሊኖረው ይገባል። እኔ ህይወትን ውስጥ መጥቼ ወይ ያከሰርኩ ከራሴ ማለት ነው እኔ አውቄ ወይ ከስራ አስቀረብኩ ወይ ከህይወት ያስወጣኩ ወይ ከፍቅረኛ የለያየው ወይ ከስራ ወይ ከምንም ነገር የረበሽኩት ነገር አለ የለም። አንተ ግን ብዙ የምትረብሸኝ ነገር አለ። እንደን ሰው ይሄ ሁሉ ተደምሮ በጣም ከባድ ነው ውዶቼ ማለት ነው። እና ትዕቢት ተውት። በጣም እኮ በጣም ያስጠላኛለሁ ማለት ነው። በሌላ ሀክል ያደርግሽ፣ በሌላ ሰው ሊቆጣጠርሽ፣ በጠንቋይ ሊቆጣጠርሽ። ምክንያቱም እኔ ዳይሬክት ሊገነገርሽኝ እውነት አትናገረኝም ብሎ በዛ ያስባል ባለኝ ማለት ነው። ችግር የለውም በቃ አለመቀበል አንፈልግም ማለትም እኮ ይሄ እኮ እርዳታ ነው። ሰው ወደ እነርሱ እንደዚህ አለች፣ እንደዚህ ያሰበች፣ እንደዚህ ያስወጣ ሲሉ አያስፈልግንም። ዊዶንት ወንት ይሄ ትልቅ እርዳታ ነው። ምክንያቱም እነርሱ መንገድን ከተዘጋበሽ እዛ ብትሄጂ እዛ ብትሄጂ እዚህ ብትገቢ ሰማይ ብትገቢ ምንም ግድ የላቸውም። እና ሰው ማለት ነው ልጄ እንደዛ ማድረግ ነው ባዴ ማለት ነው። እና እኔ እውነት የምነግራቸው ምንም አይነት የረዳኝ ሰው የለም። ፈረንጅ አይደለም ሌላም ፈረንጅም እንዲህ ፈረንጅ ባስ ባይዶኝ ማለት ነው። አሁን ከሚወዳችሁና ከሚያሰቃያችሁ ሰው የሚጠላችሁ ግን በቃ በህጋዊ መንገድ የሚያኖራችሁ ሰው ይሻላል። ወደደሽ ጠላሽ ምንም ያደርግልሽ ነገር የለም። አሁን ደግሞ ሆላንድ ነገር በጣም የገረመኝ ነገር አባቴ በጠላት ከአባቴ በላይ እነርሱን እጠላቸዋለሁ። ሰው በመጠላት ወይ በመንፈግ ከሆነ እና ማለት ነው ውዶቼ ማለት ነው። ሰው ጋር በቃ ልክ የለውም። እውነቴን ነው የምነግራቸው። እንደዛ ሰው አይ ማለት ነው። ይሄን ምሳሌ ዛሬ ማለት ነው። ሌላ ምንም ነገር ደቂቃ እያለቀ ነው። ጉዳይ